ኮንትራት ቤትም ሆነ በውጭ ጠፍታችሁ የምትሰሩ በጭራሽ የነገር ማድረግ የለባችሁም ማለት ነው። ምንድነው የተፈጠረው? በዝርዝር የማስረዳችሁ ይሆናል። እስከ መጨረሻው ድረስ አድምጡ። እጅግ በጣም ጠቃሚ የሆኑ ነገሮችን ይዤ ወደ እናንተ መጥቻለሁ ዛሬ ማለት ነው። እስከ መጨረሻው ማዳመጣችሁ እንዳትረሱ። ሰላም፣ እንዴት ናችሁ? እንዴት ቤተሰቦች ዳና ናችሁ? ወይኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ተርፍ የለኝ እያልኩኝ ዛሬ እንግዲህ በአዲስ ነገር ወደ እናንተ ብቅ ብያለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ኮንትራት ቤትም ሆናችሁ እንደዚሁም ጠፍታችሁ ብትሰሩ በጭራሽ ይሄንን ማድረግ የለባችሁም ብዬ ነው የመጣሁት። ምንድነው እሱ? እንግዲህ ብዙ ጊዜ ኮንትራት ቤት ሲሰራ ማለት ነው እንደሚታወቀው አብዛኛው ቦታ አሁን ነው እንጂ እየተስፋፋ የመጣው። በፊት አካባቢ ስልክ ምናምን የለም ማለት ነው። አሁን ግን አብዛኞቹ ሰዎች ስልክ ይሰጣሉ። ብዙዎችም እንግዲህ ከኢትዮጵያ ገና ሲመጡ ስልክ ይዘው ነው የሚመጡት ማለት ነው። እና ስልክ መጠቀም ኖርማል ሆኗል። ድሮ ግን እስከ 2 ዓመት ድረስ ወይ 1 ዓመት ከዛም በኋላ በስንት ልመና በስንት ለቅሶ ነበር ስልክ ራሱ የምናገኘው። አሁን ግን በጣም በቀላሉ ብዙዎቹ እንደውም እንደመጡ ገና ጀምሮ ስልክ ይጠቀማሉ ማለት ነው። እና በዚህ ቼታችን መግቢያው ላይ እንግዲህ ምንድነው የተፈጠረው? አንዲት እህታችን ስልክ የለም ቤት ውስጥ ስልክ እየተጠቀምኩኝ አይደለም፣ በስልክ ምክንያት እንግዲህ ወደ ቢሮ መመለስ እፈልጋለሁኝ እያለች ከጓደኛዋ ጋር ስታወራ አንዲት በመንገድ ላይ የምትሄድ ልጅ አግኝታቸው እንዴት ነው እናንተ እንደዚህ እያላችሁ በዚህ ሰዓት ስታወሩ ሰዎቻችሁ ቢሰሙሳ እናንተ ምን አስባችሁ ምናምን እያለች ስትላቸው እንግዲህ የኔ ሰዎች ቤት የሉም፣ ምንም ችግር የለውም፣ ስልክ ደግሞ ካልሰጡኝ ለምን እሰራለሁኝ፣ ስልክ በጣም ያስፈልገኛል እያለች ነበር አንዲት እህታችን ማለት ነው። እና ስልክ ካልሰጡኝ ወደ ቢሮ እመለሳለሁ እያለች ስትል ነበር፣ በጣም በሚያሳዝን ሁኔታ ማለት ነው። እና ታዲያ ዛሬ ምልላችሁ ነው በእውነት በጭራሽ ኮንትራት ቤትም ሆናችሁ ጠፍታችሁ የምትሰሩ ሆናችሁ ማድረግ የሌለባችሁ ነገር እንደኔ አስተያየት ማለት ነው፣ እንደኔ ሀሳብ እየሰራችሁ በጥሩ ሁኔታ ደሞዛችሁ በየወሩ የሚከፈላችሁ ከሆነ ስልክ ባይኖራችሁ ራሱ ምንም ማለት አይደለም። በእርግጥ በዚህ ዘመን ያለ ስልክ መኖር በጣም ከባድ ነው። በስደት ላይ ሆናችሁ ስልክ ማለት ዘመዳችሁን፣ አክስት፣ አጎት፣ እህት፣ ወንድማችሁ ሁሉ ነገር ነው። ስልክ ያለ ስልክ ከባድ ነው። ግን ዋናው ነገር ደሞዝ ነው ብዬ ነው ማስበው፣ እንደኔ ማለት ነው። እውነት አንዳንድ ጊዜ ራሱ ስልክ ባይኖራችሁ ብዙ የሚያስጨንቁ ነገሮችን በስልካችን ነው የምናየው፣ ብዙ የሚያስለቅሱ ነገሮችን። እንደው ከስልክ አንዳንድ ጊዜ የሚገርማቸው ነገር በጣም ሲመረ ምናለ ስልክ ባይኖረኝ የምልበት ጊዜ ሁላለ ማለት ነው። የምትማረሩበት ጊዜ ይመጣል በስልካችሁ፣ በገዛ ስልካችሁ። እና ምንላችሁ ነው ደሞዝና ደሞዛችሁ ላይ ትኩረት አድርጉ። በየወሩ ደሞዝ የሚሰጡ ከሆነ ስራ ስትሰሩ በተለይ 10 ጊዜ የማይጣሩ እንደገና እየሰራችሁ ደግሞ እርካታ ቢስ የሆኑ ሰዎች አሉ። እውነት አንዳንዶቹ እኮ ጸጥ ብሎ የሆነ ስራ ራሱ ጨርሳችሁ ሌላ ስራ ደግሞ እስከምትጀምሩ ዝም የሚል ሰው የለም። እስካሁን አልጨረሽም፣ ተኝተሻል፣ እንደ ሙሽራ ነው የምትንቀሳቀሽው፣ እንደዚህ ነው የምትሆኙ። እርካታ የሌላችሁ ሰዎች እኮ አሉ በእውነት። እንደው ደህና አሰሪ ሆነው 24 ሰዓት ብሰሩላቸው ራሱ ምንም ማለት አይደለም። ግን እንደዚያው ሆነው ራሱ ሰላም የማይሰጧችሁ ያልሆነ ነገር አድርጉ የሚሉ ብዙ ነገር እየሰማን ያለ ነው አሁን ማለት ነው። በጣም ለማውራት ራሱ የሚያሳፍር የሚያሳቅቅ ነገር አድርጉ የሚሉ ሰዎች አሉና እንደዚህ አድርጉ የማይሉ ከሆነ በየወሩ ደሞዝ ከሰጡ ስልክ ሁሉም ነገር ጊዜውን ጠብቆ ይመጣል ብዬ አስባለሁና ይህንን አድርጉ ነው የምላችሁ ማለት ነው። ወደ ቢሮ እንመለስ ምናምን የምትሉ ከዚህ ጭንቅላታችሁን ከቢሮ ብታድኑ ታሪፍ ነው። ቢሮ እኮ ያለው ስቃይ እኔ በፊት በነበርኩበት ጊዜ በደህናው ጊዜ ነበረ 3 ቀን ብቻ ነው ቢሮ የቆየሁት ማለት ነው። የመጣው ቀን አደርጉኝ፣ በማግስቱ ዋልኩኝ፣ በሶስተኛው ቀን ወደ ስራ የገባሁት። ነገር ግን ያየሁት ነገር ጭራሽ ቢሮ የሚያስመኝ ነገር አልነበረም። በጣም ስቃይ ነው። በጣም ብዙ ልጆች 3 ወር የተቀመጡ አሉ፣ ወረቀት ያሰሩ አሉ። እዚያው ያው ዱባይ ላይ እንደምታውቁ ለ1 ወር ብቻ ነው የምትመጣው እዚህ ሀገር ለጉብኝት ተብሎ የሚመጣው ማለት ነው። ከዛም በኋላ ግዴታ ወረቀት ማሰራት አለባችሁ። ያሰራሉ። በቢሮ የሚደርስባቸው ስቃይ፣ በዚያ ላይ በድወይ ሙቀት፣ ሙከይፍ አይለኮስ ያለውን ነገር ዝርዝሩን እንደዚህ ብዬ አላስረዳችሁም። ያውን በአሁን ሰዓት ስራ የለም። በጣም ብዙ ሰው 6 ወር 7 ወር ቆይተው ነው ስራ የሚገቡት ማለት ነው። በዚህ በመከራ በተገኘ ስራ ደግሞ ስልክ አልተሰጠው ብሎ ስራ ማበላሸት ለጸጸት ነው የሚደረገው። የሚገርማችሁ ነገር እኔ በዚያን ሰዓት በነበርኩበት እዚህ እንደመጣው ጊዜ ስልክ በስንት መከራ ነበር የተሰጠሁት። ከ10 ወር በኋላ ከተሰጠው በኋላ ራሱ ስልኩን አልተጠቀምኩበትም። ቁም ሳጥን ውስጥ ነበር አስቀምጠው የነበረው ማለት ነው። ምንም ነገር የለውም፣ ሲም ካርድ ምናምን የለውም። ያለውን ነገር ኢሞ ምናምን አውርደው ነው የሰጡኝ። አልተጠቀምኩበትም። በቀጥታ ደግሞ በእነሱ ስልክ ነበር የምደውለው ማለት ነው። ቁጭ አድርጌው ምንም ሳልጠቀምበት ነው የቆየው ማለት ነው። ብዙ ጊዜም አንድ የሆነ ነገር በጣም አጥብቀን እንፈልገዋለን። እጃችን ላይ ከገባ በኋላ ግን በጣም ርካሽ ነው። ብዙ ነገር አጥብቄ የፈለኩት ነገር አለ። ያን አጥብቄ የፈለኩትን ነገር ካገኘሁት በኋላ ግን በጣም ነው የረከሰብኝ እውነት ለመነጋገር እና
ብዙ ጊዜ ብዙ ዋጋ የምንከፍልላቸውና በጣም ውድ የመሰለን ነገር እጃችን ከገባ በኋላ ርካሽ መሆኑን እናውቃለን። በተለይ ወጣት የሆናችሁ ከኛ ከትልልቅ ሰዎች ትምህርት መውሰድ አለባችሁ ብዬ አስባለሁ። እውነት ብዙ ነገር ያለቀስኩበት ለስልክ ብዬ ስራ አልሰራም፣ በቃ ቢሮ ወሰዱኝ፣ እንደዚህ ነው ያልፎከርኩት ነገር አልነበረም። አላገኘሁትም እንጂ ያንን ቢሮ ማለት ነው። ግን ካውቄ ነው ቢሮ መመለስ አልፈልግም ላስፈራራችሁ ብዬ ነው እነሱን ማለት ነው። ግን አስባችሁታል? ብድግ አድርገው ቢወስዱኝ ቢሮ 3 ቀን ስቆይ ያየሁት ነገር በጣም ብዙ ነው። ወደዚህ ቢሮ ድጋሚ አልመለስም ብዬ ቃል ገብቼ ነበር የሄድኩት ወደ ስራ። እግዚአብሔር ይመስገን ወደዚያ ቢሮ አልተመለስኩም፣ እግዚአብሔር ስላልፈቀደ ማለት ነው። እና ቤተሰቦቼ ግን አሁን ላይ በአሁን ሰዓት በተለይ ስራው በተለይ ዱባይ ላይ ያለ ስራ እውነት ብዙ ሰዎች ይናገራሉ። እዚህ ዱባይ ላይ የቆዩ ማለት ነው በጣም ብዙ ሰዎች አሉ። እንደፈለግን ምግብ አንሰራም ብንል እንደፈለግን፣ ልጅ አንጠብቅም ብንል እንደፈለግን ስራ መርጠን አማርጠን ነበር የምንገባው። አሁን ምን እንደተፈጠረ ምን እንደሆነ ራሱ አናቅም። አረቦቹ ራሱ በጣም ጠግቧል ነው የሚሉት ማለት ነው የቆዩት ሰዎች ልምድ ያላቸው። ታዲያ እንደዚህ በመከራ በተገኘ ስራ ብዙ ልጆች አሉን። ያሁን ማቃት ልጅ አለች ማለት ነው። ወረቀቷን አሰርታ ይኸው 1 አመት ሆነው ለ8 ወር ያክል በወረቀቷ አልሰራችበትም። 5,000 አልገባም ወረቀቴን አሰርቼ ከዚያ በላይ ነው የምጠብቀው። ለምን ወረቀት የለውም ማንኛውም ሰው 5,000 8,000 እየሰራ ወረቀት ይዤ ለምንድን ነው 7,000 ምገባው 5,000 ምገባው እያለች ስንቱ ቤተሰብ ሰርቶ አገር ገብቶ ቤተሰብ ጠይቆ የመጣለ እንደዚሁም ስራ ላይ በቃ ብዙ ነገር ያደረገ ሰው አለ። እሷ ግን ለ5,000 አይደለም ወረቀት ያሰራሁት ከዚያ በላይ ይገባኛል ደሞዝ ወረቀት ስራለኝ እያለች ስትጠብቅ 1 አመቱ ተቃጠለ ማለት ነው። አስባችሁታል? 1 አመት ብቻ ነው የቀረው። እንግዲህ 11,000 ብር ወረቀት ከፍላችሁ አሰርታችሁ በተገኘው ስራ እየሰራችሁ ስራውን መጠበቅ ነው የሚሻለው ወይንስ ለ2,000 3,000 ካልሆነ ወረቀት እያለ ስራ አልገባም ብላችሁ ቁጭ ማለት ነው የሚሻለው? አስቡት። እንደ ተመልካች እንደዚህ አንዳንድ ሰዎች የሚያደርጉትን ነገር ሳይ የእውነት በጣም ነው ማዝነው። በጣም ነው ማለት አንዲት እህታችን እንግዲህ ከዚህ ብዙ ጊዜ ምሳሌ አድርጌ አውርቼላችኋለሁኝ። መሲ ላይ ቀርባ ነው እናቷና አያቷ ናቸው የተናገሩት። 13 አመት ዱባይ ቆይታ እንዶሚና ፓምፐርስ ይዛ መጣች። እኔ ተገርሜ አይደለም። አሁን ይቺ ልጅ ለምሳሌ አሁን 1 አመቱ ሙሉ ቁጭ ብላ እጃዛ ቤት ስታሳልፍ ምንድን ነው የሚጠብቃት? ወጪ በየወሩ ወጪ አለ። እጃዛ ቤት ተቀምጫ ቃለ ወጪው ብዙ ነው። የቀለብ አለ፣ የመጸዳጃ አለ፣ የብዙ ነገር ወደዚህ ደግሞ ቁጭ አትሉ። ግዴታ መውጣት አለ፣ የተለያዩ ሱቆች መውጣት አለ። 10 ብር 20 ብር ታወጣላችሁ፣ ትበደራላችሁ ከጓደኛ ነገ ገና እሰራለሁ ብላችሁ በተስፋ ማለት ነው። ይሄ ሁሉ 1 አመት አይደለም እኔ 1 አመት ወር ምናምን ነው ተቀብጬ የማውቀው። ይሄ ሁሉ ጊዜ እንግዲህ የተጠራቀመ ብር እድሃ መክፈሉ ራሱ ከዚህ በኋላ ዳ ነው የምትከፍለው ወይስ ምንድን ነው የምታደርገው? እንደዚህ የሆነ እኮ ነው እህቶቻችን በክንክን ብለው ብቻ ከእንደዚህ አይነት ነገር ይሰውረን። ነገር ግን በዚህ ሰዓት በጠፋ ስራ በዛብኝ፣ እንደዚህ ሆንኩኝ፣ እንደዚያ ሆንኩኝ እያላችሁ ስራችሁን ባትለቁ በጣም አሪፍ ነው ብዬ አስባለሁ። ለምን ብዙ ሰዎች ስለማይ ነው። አንዳንዶቹ ኢጃዛ ቤት ቁጭ ብለው ስራ ሲመጣ ልጅ ያለበት አልገባም፣ ምግብ የሚሰራበት ቤት አልገባም። እና ታዲያ ምግብ ካልሰራችሁ ልጅ ካልያዛችሁ ምን ልትሰሩ ነው እዚህ የመጣችሁ? በጣም እኮ ከባድ ነው። እና ወደዚህ ስትመጪ ታዲያ ልጅ ካልጠበቅሽ ወይንም ደግሞ ምግብ ካልሰራሽ የማንን ጎፈሬ ታወጥሪ ነው የመጣሽው? ምነው እኮ በጣም ጥያቄ የሚፈጥር ነገር። በጣም እንደዚህም እየተጉላሉ የካርድ ይቸግራል። እንዲሁም ተሰርቶም ጠባላል። እንኳን ተቀምጠሽ ገና እየተበደርሽ ወጪ። በኮሮና ጊዜ እውነቴን ነው የምላችሁ ስራ በጣም የሚገባ ሰው አልነበረም እኛ ቤት እና ብዙ ልጆች ከስራ እየለቀቁ ነበር ይመጡ የነበሩት የዚያን ጊዜ። በዚያን ጊዜ ጥገኝነት መዳም ቤት በነፃ የሚወስደ ብዬ ያሰብኩበት ጊዜ ነበር። አስባችሁ ጥገኝነት የተመኘበት ጊዜ ነበር። ግን ጥገኝነት ብትመኙም አታገኙትም። ምንም አልቸገረንም። ሁሉም ነገር ሙሉ ነበር። ግን እንደዛም ሆኖ ብዙ ነገር አለ። በጣም ብዙ ነገር ማለት ነው። በጣም ብዙ የሚያስጨንቃችሁ ነገር። እኛ ቤት ደግሞ እንደዚህ የማልነግራችሁ የቤት ገመና አደባባይ አላወጣም። የፈለገ ቤተሰቦች ብትሆኑ ራሱ በቤታችን ብዙ ገመና ነበረ። ያንን ስታዩ ፈጣሪ ሆይ በቃ እንደውም በሰላም ራሱ ከዚያ ሁኔታ ውስጥ ተላቅቄ ፈጣሪ በእድሜ በጤና ጠብቆኝ ትኬቴን ቆርጬ ወደ ሀገሬ ብሄድኩ ያልኩበት ሁኔታ ሁሉ ነበር። ብዙ ነገር ነበረ እና ምልላችሁ ነው። እውነት ወሬ ሁላ ጠፋብኝ፣ ተደበላለቀብኝ። እናንተ ምን እንዳወራው ራሱ ጠፋኝ። እና ለማንኛውም ቤተሰቦቼ ባጭሩ ጠቅለል ሳደርግላችሁ ምልላችሁ ነው፣ ስራ አታማርጡ። በአሁኑ ሰዓት ስራ በጣም ጠፍቷል። በተለይ ዱባይ፣ ሳውዲ በጣም ጠፍቷል። ግን ደግሞ ከሳውዲ ዱባይ ይሻላል።
ያገኛችሁትን ስራ እንደዚህ ክፉ ነገር የማያሰሯችሁ ከሆነ ቆሻሻ ነገር፣ ኧረ በስመ አብ። አሁን የምንሰማው ነገር ምንድን ነው? በስመ አብ ወልድ መንፈስ ቅዱስ። በጣም ይዘገነን፣ ለወሬ ራሱ የሚቸግር ነገር ነው እየተወራ ያለው ነገር በዚህ ሰዓት። ታዲያ በትክክለኛው መንገድ የሚያሰራ ሰው ከሆነ ፈጣሪውን የሚፈራ ከሆነ እውነት ምንም በቃ ወደዚያ ወደዚህ ሳይባል ስግጥ ብሎ መስራት ነው የሚያስፈልገው ብዬ ነው የማስበው እኔ እንደራሴ ማለት ነው። ከምንም በላይ የመጣንበት ዓላማ አንድና አንድ ብራችን ነው። ብራችንን በየወሩ የሚሰጡን ከሆነ ልጅ መጠበቅ ይሁን ምግብ ይሁን ምን መስራትን የመሰለ ነገር የለም። ብዙ ነገር አለ ሰው ቤትና እባካችሁ ስርጋችሁን አትልቀቁ። ስራ ደግሞ እያለ ስራ እየመረጣችሁ ቁጭ የምትሉ ሰዎች መቼም የሆነ ቀን መጸጸታችሁ ማይቀር ነው ብዬ ነው የማስበው። 100% እርግጠኛ ነኝ ትጸጸታላችሁ። ያሳለፋችሁት ጊዜ ያሳዝናችኋል። ጓደኛ ብትሉት ምን ሁሉም ነገር የሆነ ቀን የሚቆም ነው። የሚገርማችሁ በዚሁ አጋጣሚ በአንድ የምነግራችሁ ነገር አለ ማለት ነው። እዚህ ዱባይ ላይ የማውቃት ልጅ ነበር። እሺ ያለላችሁ በኮሮና ጊዜ በጣም ብዙ ነገር አሳልፈናል። ከዛም በኋላ በጣም ብዙ ነገር አሳልፈናል። እሷ አሁን ከዚህ ከዱባይ ሄዳ ሌላ ሀገር ሄዳለች እሷ ማለት ነው። እና አየኋት የሆነ ቀን ላይ ሜሴንጀር ላይ ሙስጣብ ላይ የምናወራ ነበር። ሰላም አልኳት፣ ቴክስቴን አልመለሰችም። ሀይ አልኳት፣ ቴክስቴን አሁንም አልመለሰችም። የምታፈጠውን አሻንጉሊት አደረኩባት። እኔ በእርግጥ ሰው አይበረክትልኝም፣ ከዚህ በፊት ነግሬያቸዋለሁ። ሰው አይበረክትልኝም ብዬ ነግሬያቸዋለሁ። እኔ ሰውና ሎተሪ አይወጣልኝም ብዬ ስለማምን ማለትም ሰውና ሎተሪ እንደማይወጣልኝ የታወቀ የተረጋገጠ ነገር ነው። ምን አለ ሎተሪው እንኳን ቢወጣልኝ ሁሉ ጊዜ ላለሁኝ እንደው ፈጣሪው ተው ሎተሪውን እንኳን አውጣልኝ እስቲ ሰው ልሁን። ምክንያቱም እኔ እዚህ ጋር ሆኜ ብለው ጠብ የሚል ነገር የለም። ሰው 10 ሚሊዮን ይላል 20 ሚሊዮን ይላል። እኔ ቁጥር እንኳን አላውቀውም፣ እንዴት ተደርጎ እንደሚጻፍ እንኳን አላውቀውም። ሰው የሚጠራው ቁጥር አስደንጋጭ ነው። እኔ ታዲያ ምን ባረገው ነው ብለው ጠብ አለን ሲለኝ ወደ ሎተሪ አሰብኩኝ ማለት ነው። እና እንደው ምን አለ ሎተሪ እንኳን ቢወጣልኝ አንድ ቀን። ለምንድን ነው ግን ደፈር አድርጌ የማልቆርጠው? እንደው ሚኖሽ ባለፈው እየቆረጠች የሚገርማች ነገር ቆራጭ ለምንድን ነው እድልሽን የማትሞክሪው አለችኝ። አይ እኔ አውቀዋለሁ እድሌን አይወጣልኝም። እንደማይወጣልኝ እያወቅኩኝ ለምንድን ነው ሎተሪ የምቆርጠው? እባክሽ ቁረጪውና መውጣት አለመውጣቱን በኋላ እናረጋግጣለን። መጀመሪያ እስቲ ሞክሪው፣ ከሞከሩ በኋላ እኮ ነው እንደዚህ የሚባል አለችኝ። እኔ ግን አውቀዋለሁ እንደማይወጣልኝ። ገብቷችኋል? እንደዚያ ስለሆነ አልቆረጥኩኝም። እኔ ግን 10 ሚሊዮን 20 ሚሊዮን ምናምን ሚሊዮን የምትሉ ሰዎች ግን እንዴት አድርጋችሁ ሰርታችሁ እንደተጠራቀመ እስኪ ባካችሁ ኮሜንት ላይ አሳውቁኝ። እኔም እንደዚህ አድርጌ መቁጠር እፈልጋለሁ። እንደው ቢያንስ ነው ቁጥሩን እንኳን ልወቀው እንዴት እንደሚጻፍ እንኳን ይሄን ቁጥር ቢያንስ ቁጥሩን እንኳን ጽፋችሁ አሳዩኝ ነው እኔ የምላችሁ ማለት ነው። ጥያቄ እየሆነብኝ ያለው አሁን አስደንጋጭ ነው። እንደዚህን ያህል ሲሉ እኔ በጣም ምክንያቱም እንዴት ነው በጣም ጥያቄ እየፈጠረብኝ ነው። በጣም ማለት ነው። እኔ ከምነግራችሁ በላይ እኔ ለእናንተ መደብቃችሁ የለም። ሁሉም ነገር ክፉም ይሁን ደግም ይሁን ለእናንተ ነው የማወራው። እናንተ ማለት ከፈጣሪ በታች እውነት ፈጣሪ ሁሉ ነገሮች ናችሁ። ንስሐ አባቶቼ ንስሐ በቃ ሁሉን ነገር የእናንተ ጋር መጥቼ ነው የምናዘዘው። ወደ ውስጥ የቀረ ነገር የለም። ሁሉን ነገር ነው አምጥቼ ማወራላችሁ ማለት ነው። ብሩ እንዲጠራቅም ብዬ አስራት እንኳን አውጥቼ አላቅም እስካሁን ድረስ ስራ ከሰራው ጀምሬ እንደው አስራት ይሄ ምክንያቱም ለእናንተ ንስሐ ይሁን ብዬ ነው የምነግራችሁ አሁን ራሱ ማለት ነው። ታዲያ ሰዎች እንደዚህ የሚሉት እኔ ይችን እንኳን እማላወጣ ሰው ነኝ፣ እንደዚህ እንኳን የምቆጥር ሰው ነኝ። ይሄን ያክል ማለት ነው ጠብ አይልም። ኧረ 10ሩን ተውት፣ 10 ሚሊዮኑን ተውት። እዚያ ደረጃ ለመድረስ አላሰብኩም። ኧረ እንዴት ነው ይሄ ነገር ጎበዝ? ይሄን ሚስጥሩን ንገሩኝ እባካችሁ፣ ኮመንት ላይ ይሄን ሚስጥር ንገሩኝ። በጣም ጥያቄ እየሆነብኝ ነው ያለው። ዛሬ ለእናንተ የሆኑ ሀሳቦችን፣ ምክሮችን፣ አንዳንድ ነገሮችን ነግራችኋለሁ ብዬ መጥቼ ነበር። የራሴን ጥያቄን ያበዛሁት ይመስለኛል። ብትመለሱ ላይ በጣም ደስ ይለኛል። ጥያቄ ስለሆነብኝ ነው ማለት ነው። እንዴት ተደርጎ ተጠራቅሞ እንደዚህ እንደሆነ ምን እኔ እንጃ አላቅም። እና እባካችሁ ኮመንት ላይ አሳውቁኝ። በድጋሚ እስከምንገናኝ ሰላማችሁ ዛሬ ቻው።